ናታን ለዳጣ ፍቅሩን ገለጸላት። ኤቢ በቅናት አበደች፣ ተንጨረጨረች። እናትየዋም ኤቢ ይሄ ነገር ግን እንዴት ነው? አንቺ ልጅ ቀንተሻል እንዴ? ይህን የመሰለ ውበት ማይዘሽ በጭራሽ ናታን አንቺን ነው የሚፈልግሽ። ግን ቀስ በቀስ የራስሽ ለማድረግ ሞክሪ። ግን ይቺ ዳጣ የምትባል ልጅ መኝታ ክላሱ ትገባለች እንዴ ማታ ማታ እያላይ ትጠይቃታለች እናቷ። ኤቢም እንዴ ማዬ አልጋው ላይ እኮ ዝም ብላ ስትንከባለል ነው የምትውለው እያለች ያልሆነ የሆነውን ስትቀባጥር እናትየዋ ቅናት ስለመሰላት አንቺ ልጅ ግን ብቻ ቀንተሽ እንዳይሆን ምን ነው ይሄንን ነገር በጣም እየደጋገምሽ ነው በማለት ትላታለች ማለት ነው። ይሄንን ስትላት ደግሞ ኤቢ እናቷ እንዳላመነቻት ስላወቀች እማዬ የማታምኒ ከሆነ ወደ እሱ መኝታ ክላስ እንሄድና እናረጋግጥ። በመጀመሪያ ደረጃ ግን በር ላይ ሆነው የሚያወሩትን ነገር እናዳምጣለን ትልና ከእናቷ ጋር ትስማማለች። እናትየዋም ኧረ ተይ እንደዚህ ነገር አይሆንም ብትልም አይ እማዬ በቃ አይተሽ ማመን አለብሽ ትልና ወደ መኝታ ክላስ ይዛት ትሄዳለች። አጋጣሚ ናታንና ዳጣ መኝታ ክላስ ውስጥ ቁጭ ብለው እየተጨዋወቱ ነበረ። እናም ናታን ዳጣን ስለ ህይወቷ ስላለፈው ህይወቷ ይጠይቃታል። ፍቅረኛ ነበረች ወይ ምናምን ብሎ ሲጠይቃት ዳጣ ደግሞ ፍቅረኛ ማለት ይሄ ባል የሚሆነው ነው የሚል መልስ ነበር የመለሰችለትና እሱም ፈገግ በማለት አዎ እሱ ማለት ነው ሲላት፣ አረ የምን እንደዚህ ነገር እንኳን ጭራሽ የለም በበፊት ጊዜ ጓደኞች እንዳለ ወንዶች ነበሩ ምናምን እያለኝ ስታወራው ይሄንን ሁሉ ወሬ ዝም ብለው ያዳምጣሉ እናትና ልጅ። ከዛ በኋላ አዳምጠው በስተመጨረሻ ላይ ግን ናታን በቃ ግዴታ ፍቅሩን መግለጽ ስለነበረበት ዳጣ በቃ እኔ አፈቅርሻለሁ ብሎ ሳይጨርሰውም ግን እናትና ልጅ በሩን ክፍት አድርገው ገብተው አቋረጡት። እንደማንም ናታን ዳጣን ያፈቅራታል፣ ግን ደግሞ ኤቢን በጭራሽ አይወዳትም። ይህንንም ደግሞ ለዳጣ እያወራላት ነበረ። ዳጣ የኤቢን ሁኔታ ስላየች ልጅቷ እኮ ፎንቃ ሳይገባላት አይቀርም፣ ስለዚህ እባክህን በቃ ተረዳት ትለዋለች። እውነት ለመናገር እኔ ለኤቢ ምንም አይነት ፍቅር የለኝም በሚልበትም ጊዜ ዳጣ እና ታዲያ እሷ ግን ይሄንን ነገር ታውቃለች ብላ ነበር የጠየቀችው። ናታን ኤቢ የምታውቅ አይመስለኝም፣ እሷ ብትፈልገኝም እኔ ግን አልፈልጋትም የሚል መልስ ነበር የመለሰላትና ዳጣ በሁሉም ነገር ስለተመቸችው አሁን ላይ ፍቅሩ ወደ ዳጣ አዘንብሏል። ኤቢም እንግዲህ ናታን የኔ ካልሆነ እያለች በቅናት እየተንጨረጨረ ትገኛለች። ዳጣ ደግሞ ለጨዋታውና ለቀልዱ ብላ ነው እንጂ ፍቅር ምናምን የሚባለውን ነገር የምታውቅም አትመስልም። ከአወራሯ መረዳት ይቻላል። ፍቅረኛ ሲላት ራሱ ባል የሚሆነው ማለት ነው ወይ ብላ ነበር የመለሰችለት። ያ ማለት ምንም አይነት ወንድ እንደማታቅ ነበረና የነገረችው። ናታንም የተረዳው በዛ መልኩ ስለነበረ ቶሎ ብሎ እኔ አፈቅርሻለሁ የሚል ቃል ነው ከአፉ የወጣውናም ይህን ነገር ሳይጨርስ ዳጣ ምን አይነት መልስ እንደምትመልስለት ሳንሰማ እነዚህ ምቀኛ የሆኑ ወይም ቅናታም የሆኑ ሴቶች ማለት ነው እናትና ልጅ ገብተው እንግዲህ አቋርጠውታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሆን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዳጣ ከ18 ዓመት በኋላ ቤተሰቦቿን አገኘች የሚለው ድራማ እንደቀጠለ ነው። እጅግ በጣም ደስ የሚልና ተወዳጅ የሆነ ድራማ የሆነ አሁን በቅርብ የተጀመረ ግን ደግሞ በጣም ሰው የወደደው እኛ የመዳም ቅመሞችም የወደድነው ድራማ ነውና እንግዲህ ዳጣ ያለችበት ድራማ በሙሉ ድምቅምቅ ይላል። አንዳንድ ሰዎች ድራማ ላይ ሲሰሩ በጣም ነው ደስ የሚሉት ማለት ነው። ልክ እንደ ኑሐሚን ወይም እንደ ኖላዊ ድራማ ላይ የምትሰራውን አይደል? ኑሐሚን ስሟ ጠፋኝ ግን ለማንኛውም ወደ መጣሁበት ስገባላችሁ ዛሬ እንግዲህ በጣም ደስ የሚል ድራማ ነበረ። ናታን ለዳጣ ፍቅሩን ገልጾላታል። ዳጣ ደግሞ ስለ ፍቅር ነገር አታውቅም። ቢሆንም ግን ያው ዛሬ ላይ ናታን እንግዲህ ፍቅሩን ገልጾላታል። የእሷን መልስ ሳንሰማ እናትና ልጅ ገብተው በሩን ከፍተው አስደነገጧቸውና አቋረጡት ማለት ነው።
አሁን ላይ ኤቢ በቅናት እየተንጨረጨረ ትገኛለች። ለእናቷም ይች ልጅ እቤት ውስጥ እስካለይ ድረስ በጭራሽ ናታን የኔ ሊሆን አይችልም እያለች ለእናቷ እያወራች ነበር። እናትየዋም በብልሃት ነው፣ እኛ ሴቶች ብልሃተኞች ነን፣ ስለዚህ ቀስ ብለሽ በብልሃት የራስሽ ለማድረግ ሞክሪ፣ ደግሞም እኛ ሴቶች እኮ ቶሎ ብሎ ፍቅር አይዘንም፣ ወንዶች ግን ቶሎ ፍቅር ይዛቸዋል እያለችም እናቷ እየመከረቻት ነበር። በባለፈው ክፍል ላይ እንደምታውቁት ዳጣን ከቤት ውስጥ እንዲያባርሯት ብላ የእናቷን ወርቅ ከመሳቢያ ውስጥ ጥርግርግ አርጋ ወስዳ ቦርሷ ደብቀው ነበር። እዛ ቦርሳ ውስጥ እንዳለ ደግሞ አባቷ ደረሰበትና ያንንም ቦርሳ በማንሳት ነይ ክፈችው ፊት ለፊቴ፣ አባትሽ እስከሆንኩ ድረስ የምልሽን ልትሰሚኝ ግድ ነው ይላትና እሷም ደግሞ ትከፍተዋለች። ተከፈተኝ በኋላም እሷ እንዳልሆነች ዳጣ ስሟን ለማስጠፋት ቦርሷ ውስጥ እንደጨመረችባት ነበር ለአባቷ የተናገረችው። አባቷ ግን እንደዚህ አይነት ውሸት እንደማይመቸኝ ታውቂያለሽ፣ በዛ ላይ ደግሞ እናትሽ ይሄንን እንዳደረግሽ ብታውቅ ራሱ ምን እንደምታደርግሽ ታውቂያለሽ አይደል? ስለዚህ አሁን ትክክለኛውን ነገር ንገሪኝ፣ እኔ አባትሽ አይደለሁኝ እያለ በጥያቄ ሲያፋጥጣት ኤቢም አማራጭ ስለሌላት ወርቁን እሷ እንደደበቀችው ለአባቷ ትናገርና ይቅርታም ትለዋለች። አባቷም ይቅር ብዬሻለሁ፣ ከዚህ በኋላ ግን እንደዚህ አይነት ነገር በጭራሽ እንዳትደግሚው፣ አሁን ለእናትሽም ቢሆን የሆነ ምክንያት ፈጥሬ እኔ አስረዳታለሁኝ ይላታል። እሷም ደግሞ ለእናቴ እንዳትናገርብኝ አባዬ ባክን ብላ ነበር የለመነችው። አባቷም ችግር የለውም እኔ ለምናታለሁ ብሎ እናትየዋንም ዋሽቷታልም ሸውዷታልም። ግን ኤቢ ዳጣን ይቅርታ እንድትጠይቅ አደረጋት። ኤቢም ደግሞ ብዙም ደስተኛ ባትሆን ዳጣን አንድ ላይ ሳሎን አባቷ ባለበት ይቅርታ ጠየቀቻት። ዳጣ ወርቁ ተገኘ ስትባል ደስታዋ የሌለ ነበረ። በጣም ነው የማመሰግነው፣ ተጨንቄ ነበር ኤቢ፣ እኔ እኮ አንቺን በጣም ነው የሚወድሽ ብትላትም ኤቢ ደስተኛ አይደለችም። እናም እኔም እወድሻለሁ የሚል መልስም አልመለሰችላትም ነበረ። ግን ደግሞ ያው ይቅር ተባባሉ ብሎ አባትየው ይቅር አባብሏቸዋል። ከዚያ የቀረችው እንግዲህ እናትየዋ ነበረችና እናትየዋንም ደግሞ እንደዚሁ ሳሎን ላይ በመሄድ የጠፋብሽ ወርቅ ተገኘ ይላታል። እንዴት ሊሆን ይችላል የታገኘው ስትለው ከዚህ በፊት እኮ ያንቺ ከበት መሳቢያ ቁልፍ ስለማይሰራ እኔ ከበት ውስጥ አድርጌ ቆልፌው ነበረ፣ እናም ግን ረስቸዋለሁ ይላታል። ግን እሷ አላመነችውም። ብቻ ያቺ ዳጣ የምትባል ልጅ ዋሽልኝ ብላህ እንዳይሆን፣ እንደዚህ አይነት ነገር እንደማይመቸኝ ጠንቅቀህ ታውቃለህ ትለዋለች። እሱም ደግሞ በጭራሽ የኔ ውድ ይህንን ነገር እንዴት ልዋሽ እችላለሁ? ማንም ሰው ዋሽልኝ ብሎኝም አይደለም፣ እውነቱን የነገርኩሽ ግን ረስቸው ነው ይላታል። እሷም ደግሞ እንደዛ ከሆነማ የሚገርም ነው፣ በጣም ትልቅ ስህተት ነው የሰራሁትኝ። ስለዚህ ልጅቷን እኔ ይቅርታ ጠይቃታለሁ፣ ምንም በማታውቀው ነገር ነው እንዲለካ የወነጀልኳትኝ ትላለች እናትየዋም። ከዛ የኤቢ እናትም እንግዲህ ዳጣን በጣም ይቅርታ፣ እኛ እኮ ያውቃው ሲጠፋብን መቼም አንቺ ነሽ ያለሽው፣ ሌላ ማን ልንጠረጥር እንችላለን? አንቺም ደግሞ አዲስ ስለሆንሽ ነው፣ ለዛ ነው ጥርጣሬ የገባን ትልና ይቅርታ ጠይቃታለች። ዳጣም ደግሞ ይቅርታዋን ተቀበለች። አሁን ሰላማዊ ሕይወት እየኖሩ ነው። ከዛ በኋላ እናትየዋ የኤቢ እናት ማለት ነው፣ አባትሽ እኮ ወርቁን እሱ ከበት ውስጥ አስቀምጦ ቁም ሳጥን ውስጥ ማለት ነው አስቀምጦት ሳይነግረኝ ረስቶት እንደዚህ አለኝ ብላ ስትል፣ እኔ እኮ ግርም የሚለኝ ነገር አባዬ የዝችን የልጅ ውሸት እና ጥፋቷን ለምን ሊደባብቅላት እንደሚችል ነው ያልገባኝ። ቆይ ግን አባዬ ለምንድን ነው እሷን ከኔ በላይ አስበልጦ የሚወዳት እያለች ለእናቷ የችግር ማሲንቆ ትከረክራለች። እናትየዋም በጭራሽ የኔ ልጅ አባትሽ መቼም ቢሆን ከማንም አያሳንስሽም፣ ቢያስበልጥሽ ነው እንጂ ደግሞም ልጅቷንም አዎ ያለ ጥፋቷ ነበር የወነጀልናት፣ እቃው ተገኝቶልኛል፣ ስለዚህ እኔም ራሴ ይቅርታ ልጠይቃት ወስኛለሁ ትላለች። አሁንም ሌላ ትኩሳት ለማንቀሳቀስ እየሞከረች ነው ኤቢ። እናም ስለ ናታን ጉዳይም እያወራችላት ነበር። እናትየዋ ግን ናታንን እንግዲህ አንቺ የራስሽ ማድረግ የምትችዩ አንቺ ብቻ ነሽ፣ እሷ ጋም ከሆኑ ደግሞ ምንም ማድረግ አይቻልም። ግን ልጅቷ በጣም ምስኪንና የዋህ ልጅ እንደሆነች ተረድቻለሁ። ያለ ስራዋም መጠርጠሬ ጥሩ አይደለም ትላታለች ማለት ነው። ኤቢም እንግዲህ በቅናት እየተንጨረጨረች በንዴት
ምራቋን ዋጥ እያደረገች ነው። በዚህ እያለች እናትየዋ ዳጣን እንድትጠራት ብትሞክርም አይ እንግዲህ እንደዚህ አይነት ነገር ደግሞ አትደጋግሚብኝ፣ በቃ ዝም በይ አርፈሽ ተቀመጪ ብላታለች። ግን አንድ ነገር ተናገረች ኤቢ። እማዬ ይች ልጅ ግን ምንድን ነው? ቆይ እኔ አልገባኝም። እስከ መቼ ነው የምትኖረው? ወይስ ደግሞ ለምን ዲኤንኤ አትመረምሩም? በምትልና እናቷን በምጠይቃት ሰዓት እናቷ ተናዳ በጥፊ ብላ ወደዛ አስወጥታታለች። እንደዚህ አይነት ወሬ ድጋሚ እንዳታወሪ ተብላለች። ኤቢ ቅናተኛ ሆና ቀረኝ ማለት ነው።